ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን። አንድ ሰዓት ሆኗል። የምዕራፍ 2 የኢቲቪ 57 ዜናዎቻችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። የሃላላ ኬላ ኢኮቱሪዝም መዳረሻ ሪዞርት ታሪክን በመጠበቅ ዘመናዊ የግንባታ ጥበብ የታከለበት ግዙፍ የልማት አቅም መሆኑን የሕዝብና የግል መገናኛ ብዙሃን ባለሙያዎች ተናገሩ። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ መንግስት የህዝብን ጥያቄ በየደረጃው ለመመለስ የሚያደርገውን ጥረት አጠናክሮ እንደሚቀጥል ገለጹ። ከ12 ቀናት ከባድ ግጭት በኋላ እስራኤልና ኢራን የተኩስ አቁም እንደሚያደርጉ ገለጹ። ከዜናዎቹ ጋር አልጋነሽ ተካነኝ፣ አብራችሁን ቆዩ። ብሔራዊ ተሃድሶ ኮሚሽን በእስካሁኑ ሂደት 61 ሺህ የቀድሞ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታወቀ። ለስራው ማስፈጸሚያም 5.4 ቢሊዮን ብር ወጪ መደረጉ ተገልጿል። ዝርዝር አለን። ብሔራዊ ተሃድሶ ኮሚሽን ከሚያከናውናቸው ተግባራት አንዱ ታጣቂዎችን ትጥቅ ማስፈታት፣ መልሶ ማቋቋምና ወደ ማህበረሰቡ መቀላቀል ነው። ታጣቂዎችን መልሶ የማቋቋም ስራው ደግሞ የኮሚሽኑን የፌዴራል መንግስት የክልሎችና የባለድርሻ አካላትን የጋራ ትብብር እንደሚጠይቅ ይታወቃል። በሀገር ደረጃ ከ370 ሺህ በላይ የቀድሞ ታጣቂዎች የሚገኙ ሲሆን በትግራይ ክልል በመጀመሪያው ምዕራፍ 75 ሺህ ታጣቂዎችን ወደ ማህበረሰቡ ለመቀላቀል ታቅዶ ስራ መጀመሩ ተገልጿል። ትግራይ ክልል በአሁኑ ሰዓት ወደ 48 ሺህ ደርሰናል። በመሀል ላይ ትግራይ ባቋረጥንበት ጊዜውንም ለመጠቀም በተጨማሪ ደግሞ እንዲያገር ስለሆነ ፕሮጀክቱ የሚሰራው በአማራና በኦሮሚያ ክልሎች በርካታ የታጠቁ ቡድኖች ወደ ሰላም አማራጭ በመምጣታቸው እነሱንም ማካካስ ስላለብን ከ12 ሺህ በላይ በሶስቱም ክልሎች በአፋር በኦሮሚያና በአማራ ተካሂዷል። በድምሩ 61 ሺህ ደርሷል። የትግራይ ብቻ ከ75 ሺህ እስካሁን ድረስ ባለን መረጃ 65% ደርሰናል። 48 ሺህ ስንሰራ ወደ 23 ሺህ 24 ሺህ ይቀረናል። ይሄ በሚቀጥለው ወር የሚጠናቀቅ ነው የሚሆነው። የታጣቂዎች መልካም ስነ ምግባርና የማህበረሰቡ አቀባበል ለኮሚሽኑ አቅም መሆኑ የተገለጸ ሲሆን ክልሎች በሂደቱ ያላቸው ሚናም የላቀ መሆኑ ተገልጿል። ክልሎች ሚና ወደ ሰላም የሚመጡትን ልክ ትግራይ እንዲያደረግ ነው። የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያ የሰላም ስምምነት መነሻ አድርጎ ዲዲአር በተቀመጠው አሰራርና ስምምነት መሰረት እንዲፈጸም በማድረግ በኩል አማራ፣ ኦሮሚያ፣ አፋር ደግሞ ታጥቀው የሚንቀሳቀሱ ቡድኖችን ወደ ሰላም አማራጭ እንዲመጡ ባላቸው አማራጭ ሁሉ መንግስት ጥሪ በማድረግ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የሚደራጁ የካውንስል አባላትን በመጠቀም ጥሪ በማድረግ ወደ ሰላም እንዲመጡ ያደርጋሉ። የመጀመሪያው ስራቸው ይሄ ነው። በዚህም በኦሮሚያና በአማራ በጣም በርካታ የታጠቁ ቡድኖች ወደ ሰላም እንዲመጡ አድርገዋል። በእስካሁኑ ሂደት ታጣቂዎችን ወደ ማህበረሰቡ ለመቀላቀል 5.4 ቢሊዮን ብር ወጪ የተደረገ ሲሆን ይህም በአጋር አካላትና በፌዴራል መንግስት የተሸፈነ ነው። በትግራይ ክልል ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራው ጥሩ ደረጃ ላይ እንደሚገኝና ይህም የዘላቂ ሰላም ግንባታን ያግዛል ተብሏል። ሰላም ሊመጣ ከሆነ ከሁሉም ከዲዲአር በተያያዘ መንገድ የሁሉም እንደ ፓኬጅ የሰላም የውል ስምምነቱ መተግበር መቻል አለበት። በሀገር ውስጥ ደግሞ አንዱ የመከላከያ አካል ነው መኖር አለበት። ስለዚህ ለሰላም ማምጣት የሚካሄድ ያለው የዲዲአር ስራም ትልቅ የሰላም ግንባታ መሆኑ የሚታወቅ ጉዳይ ነው። የተዋጣ የዲዲአር ስራ እንዲኖር ደግሞ ሁሉ ተጋግዞ የኢትዮጵያ ሕዝብ መረባረብ መቻል አለበት። በተመሳሳይ አማራ ክልል ላይ ከታጣቂዎች ጋር ተያይዞ
የኮሚሽኑ ተልዕኮች እየተፈጸሙ መሆናቸውንና ሂደቱም ሰላምን የማረጋገጥ አንዱ ማሳያ መሆኑ ተገልጿል። እስካሁን ባለው ሂደት ከ5200 በላይ የቀድሞ ታጣቂዎች ወደ ስልጠና ማዕከል ገብተው የዲዲአር ሂደቱን አጠናቀው ወደ ማህበረሰቡ የተቀላቀሉበት ሁኔታ ነው ያለው። ከ2000 በላይ የሚሆኑ የቀድሞ ታጣቂዎች ወደ ቀድሞ ስራቸው ተመልሰው ለሰላም ግንባታ አገሪቱ ለምታደርገው የልማት እንቅስቃሴ የበኩላቸውን ስራ እየሰሩ ያሉበት ሁኔታ ነው ያለው። ኮሚሽኑ በስዊድን ኤምባሲ ትብብር ታጣቂዎችን መልሶ ማቋቋም በሚቻልበት ዙሪያ የአሰልጣኞች ስልጠና መስጠት ጀምሯል። ኢትዮጵያ የዓለም አቀፉ የሲቪል አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት የአባልነት ማረጋገጫ ማግኘቷ የኢትዮጵያን ፓስፖርት ደረጃ ከፍ የሚያደርግ መሆኑን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ገለጹ። ኢትዮጵያ 105 ሀገራትን ባቀፈው የዓለም አቀፉ አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት አባል መሆኗን የሚያረጋግጥ ሰርቲፊኬትም ከዓለም አቀፉ የሲቪል አቪዬሽን ተቋም መቀበሏን ዳይሬክተሯ ተናግረዋል። ዋና ዳይሬክተሯ ሰላማዊት ዳዊት የማረጋገጫ ሰርቲፊኬቱንም ከዓለም አቀፉ የሲቪል አቪዬሽን ድርጅት ፕሬዚዳንት እጅ ተረክበዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር የሆኑትን ሰላማዊት ዳዊት ከካናዳ ኦቶዋ በቀጥታ መስመር ጋብዘናል። ወይዘሮ ሰላማዊት አስቀድሜ አመሰግናለን። እስቲ ኢትዮጵያ በዚህ ማዕቀፍ እንድትካተት ያበቃት ነገር ምንድን ነው? ከሱን ጀምር እስቲ። አመሰግናለሁኝ ስለተሰጠኝ እድል። የኢትዮጵያ ወደዚህ የፒኬዲ ሲስተም በዓለም አቀፉ የሲቪል አቪዬሽን የኦልሞስት 105 ሀገራት የየራሳቸውን ሰርቲፊኬት የሚያስቀምጡበት ሲስተም ነው። እዚህ ውስጥ እንድንገባ የመጀመሪያው ዝግጅት የነበረው ያው ኤሌክትሮኒክ ፓስፖርት ውስጥ መግባታችን ነው። የኤሌክትሮኒክ ፓስፖርት ኦልሬዲ አገራችን ጀምራ ወደ ፕሮዳክሽን መግባታችን ይታወቃል። በሀገር አቀፍ ደረጃ ከዚህ ቀደም የዚህ በናሽናል ደረጃ የምናወጣው የሴኩሪቲ ሰርቲፊኬት አለ። ይሄ ሰርቲፊኬት ለኤሌክትሮኒክ ፓስፖርትን ከማምረት አኳያ ከፍተኛ አስተዋጽኦ የሚኖረው ነው። ይሄም በሀገራችን የሴኩሪቲ ኤጀንሲ በኢንሳ ሁላችንም እንደምናውቀው ይሄ ኢኒሽቲቭ በክቡር ጠቅላይ ሚኒስትራችን ተጀምሮ በኢንሳ ተቋም ለእንደዚህ አይነት ተግባር ለሚሰሩና አይደንቲቲ ላይ ለሚሰሩ ተቋማት ሰርቲፋይ የሚያደርግ ነው። በሀገር አቀፍ ደረጃ ደህንነቱን የጠበቀ ፓስፖርት ከማውጣት አኳያ ከፍተኛ እገዛ የሚያደርግ ነው። ያ ኢንፍራስትራክቸር ቀድሞ በመሰራቱና እኛም ደግሞ ወደ ኤሌክትሮኒክ ፓስፖርት በመግባታችን ምክንያት ነው እንግዲህ ዛሬ አሁን ላይ በሀገር አቀፍ ደረጃ ሴኪዩር ያደረግነውን ሰርቲፊኬት በዓለም አቀፍ ደረጃ ደግሞ እንደዚሁ ሴኪዩር የማድረግ ይሄ ደግሞ ምንድነው የሚያግዘው ኢትዮጵያ ያላትን ፓስፖርት ላይ ያላትን መረጃ በሙሉ ከሌሎች ሀገራት ጋራ በጋራ የምትጠቀምበት እንደዚሁም ደግሞ የሌሎች ሀገራትን የምታይበት የምትጠቀምበት ነው። ይሄ በዋናነት ዜጎቻችን በዓለም አቀፍ በሚያደርጉት ዝውውር ከፍተኛ ጥቅም የሚያስገኝ ነው። ኢዝሊ አገልግሎት እንዲያገኙ የሚያደርግ ከመሆኑም ባሻገር በተለይ በዋናነት ደህንነትን ከማስጠበቅ አኳያ የሰዎችን ማንነትና አይደንቲቲ በተረጋገጠ መልኩ መስጠትን ከማረጋገጥ አኳያ ከሴፍቲ ኤንድ ሴኩሪቲ በአቪዬሽን ሴክተር ላይ ትራስት ቢውልድ ከማድረግ አኳያ ከፍተኛ አስተዋጽኦ እንዳለው የሚታመንበት ነው እና ይሄ ኢንፍራስትራክቸር በሀገራችን ደረጃ መኖሩና ወደ ኤሌክትሮኒክ ፓስፖርት መግባታችን እዚህ አሁን ለገባነው ለደረስንበት ደረጃ ከፍተኛ አስተዋጽኦ አድርጓል። መልካም። እስቲ ኢትዮጵያ ወደዚህ ስርዓት መቀላቀሏ ቀደም ሲል በተወሰነ መልኩ ሲያነሱ ነበር። ፋይዳው እንዴት ነው የሚገለጸው? ሂደቱስ ምን ይመስል ነበር? የተወሰነ መረጃ ይስጡ። ትልቅ ፋይዳ ነው የሚኖረው። በመጀመሪያ እንግዲህ ኤሌክትሮኒክ ፓስፖርት ወይም ደግሞ ይሄ የሴኩሪቲ ሳይኒንግ ሰርቲፊኬታችን በሀገር አቀፍ ደረጃ ያለውን በዚህ በዓለም አቀፍ የፒኬዲ ሲስተም ውስጥ እንዲገባ ወይም ደግሞ እዛ ላይ እንዲቀመጥ ማድረጋችን በአቪዬሽኑ ሴክተር የኢትዮጵያ የደረሰችበትን በተለይ ሴኪዩር መሆኗን የምታመላልሳቸው ትራቭል ዶኪመንት የምትሰጣቸው ትራቭል ዶኪመንቶች ስታንዳርዱን ሚት ያደረገ መሆኑን የሚያሳይ ነው።
ይሄም ደግሞ ሞር ትረስትድ እንድትሆን ኢትዮጵያ ሞር ተአማኒ እንድትሆን እንደዚሁም ደግሞ የፓስፖርቱን ደረጃ ከዚህ ቀደም የነበረው ፓስፖርት ማሽን ሪደብል የምንለው ፓስፖርት በጣም ዝቅ ያለ ደረጃ ያለው ነው። ያንን ደረጃ እጅግ በጣም ከፍ የሚያደርግ ከመሆኑን ባሻገር በተለይ ዜጎቻችን በየዓለማቱ በሚዘዋወሩበት ጊዜ ደግሞ ስሙዝ የሆነ የጉዞ ሁኔታ እንዲገጥማቸው ወይም ደግሞ መስተንግዶ እንዲገጥማቸውም የሚያደርግ ነው። እንግዲህ ፒኬዲ ውስጥ የዓለም ሀገራት ኦልሞስት 105 ሀገራት እዚህ ላይ አሉበት። የአፍሪካ ሀገራትም እንደዚሁ በተወሰነ ደረጃ አሉበት። ኢትዮጵያ በአጭር ጊዜ ጀምራ ኤሌክትሮኒክ ፓስፖርት እንግዲህ ላስቲር ነው ፕሮሰስ ማድረግ የጀመርነው ከአይካኦ ቲም ጋራ በጋራ በመስራት እዚህ በአጭር ጊዜ ነው የደረስነው። ይሄ ደግሞ በወቅቱ እንግዲህ በነበረው የኪ ሴሪሞኒ የተገኙት ሁሉ አፕሪሼት ያደረጉት ነው እና ከደህንነትም አኳያ በዋናነት ከደህንነትም ከሴኪሪቲም አኳያ ተአማኒ እንዲሆን የምንሰጠው ዶኪመንት በጣም ትራስትድ እንዲሆን እና በዚህም መልኩ ደግሞ የሚመጡ ችግሮች ለምሳሌ የ105 ሀገራትን ዳታ የምናይና የምንቀባበል መረጃ የምንለዋወጥ ስለሆነ የሚመጡ ችግሮችን እዛው ባሉበት እንዲቀሩ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል። መልካም። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት በቀጥታ መስመር ከካናዳ ገብተው ለሰጡን ማብራሪያ አመሰግናለሁ። መልካም ጊዜ ይሁንልዎት። እኔም በጣም አመሰግናለሁ። መልካም ጊዜ። ምዕራፍ 2 የቲቪ 57 ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ ፈጠራን እንደ ችግር ፈቺ ስትራቴጂ በመተግበራችን በጤናው ዘርፍ ውጤት መመዝገቡን የጤና ሚኒስቴር ገለጸ። ዓለም አቀፉ የጤና ኢኖቬሽንና ጥራት ጉባኤ በአድዋ መታሰቢያ ሙዚየም በመካሄድ ላይ ይገኛል። ኢኖቬሽን ለሁለንተናዊ የጤና ሽፋን ስኬት በሚል ቃል እየተካሄደ ያለው ይህ ጉባኤ ለ3 ቀናት እንደሚቆይ ይታወቃል። የጤና ሚኒስትር ዴኤታ ወይዘሮ ሳህረላ አብዱላሂ የጤና ፍትሐዊነት ጥራትና የጤና ተደራሽነትን ለማሳደግ የቴክኖሎጂ ፈጠራ ሚናው የጎላ መሆኑን ገልጿል። ኢትዮጵያ የጤና ትራንስፎርሜሽንን መሰረት አድርጋ እየሰራች መሆኑን ገልጸው በዚህም ባለፉት 2 አስርት ዓመታት በእናቶችና ሕጻናት ጤና ላይ ተጨባጭ ለውጥ መመዝገቡን ተናግሯል። በሽታን በመከላከል ረገድም የክትባት ሽፋን ተደራሽነት ከ90 በመቶ በላይ ማድረስ መቻሉና ባለፉት 10 ዓመታትም በወባ ምክንያት የሚደርስ ሞት በ60 በመቶ መቀነሱን ገልጿል። ፈጠራን እንደ ችግር ፈቺ በማሰብና በስትራቴጂ በመደገፍ ቴክኖሎጂዎችን የጤና ዘርፍ ችግር ፈቺ ማድረግ መቻሉንም እንዲሁ ገልጸዋል። ባለፉት 10 ዓመታት ውስጥ የወባ ሞት ከ60 በመቶ በላይ ቀንሷል። የሳምባ ነቀርሳ በሽታን ለይቶ ማወቅና የሕክምናውን ስኬታማነትም ከ85 በመቶ በላይ መቀነስ ተችሏል። እነዚህ አሃዞች ቁጥር ብቻም አይደሉም። ከሞት የተረፈ የሰው ሕይወት፣ ከበሽታ የተፈወሰ ማህበረሰብ እና እየጎለበተ ጤና ስርዓት መኖሩን ማሳያ ናቸው። ይህ ውጤት በአብዛኛው የተገኘው ፈጠራን እንደ ስትራቴጂ ችግር መፍቻ በመቀበላችን ነው። ብሔራዊ የዲጂታል ጤና ፍኖተ ካርታ ራሱን የቻለ የጤና ፈጠራና የዲጂታል ጤና ስራ ክፍሎችን ተቋማዊ አወቃቀርን ውስጥ በመፈጠር የኤሌክትሮኒክስ ማህበረሰብ ጤና መረጃ ስርዓቶች ኢሲኤችአይስን መዘርጋት ክብካቤን በምንሰጥበትና በምንከታተልበት መንገድ ላይ ለውጥ እያመጣ ይገኛል። እንደ አርቲፊሻል ኢንተለጀንስ በሚደገፉ መመርመሪያዎች፣ ቴሌሜዲሲን እና ሰው አልባ ሎጂስቲክስ ያሉ መሳሪያዎች አንድ ጊዜ በመልክዓ ምድራዊ በተለያዩ ሁኔታዎችን ወደ ኋላ የቀሩ ማህበረሰቦቻችንን እንድንደርስ ያስቻሉን ናቸው። ሪፖርተራችን ሞላ አለማየሁ እንደዘገበው ጉባኤው ለኢኖቬሽን ስራዎች ያለንን የጋራ ራዕይ ለማጠናከር ጉልህ ሚና አለው ያሉት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ናቸው። ይህ ታላቅ ዓለም አቀፋዊ ጉባኤ በኢኖቬሽን ስራዎች ያለንን የጋራ ራዕይ ለማጠናከር እድል ከመፍጠሩም ባሻገር በዚህ ወቅት ኢኖቬሽን የቅንጦት ጉዳይ ሳይሆን እንደ ሀገር ብሎም እንደ ጤናው ሴክተር እስካሁን መሻገር ያልቻልናቸውን የጤና አገልግሎት ተደራሽነት፣ ጥራት፣ እኩልነትና የታካሚ ደህንነት ጉዳዮች በመፍታት በውስጣዊና ውጫዊ ፈተናዎች የማይበገር የጤና ስርዓት ለመገንባት ያለንን አንድና አንድ አማራጭ ኢኖቬሽን ብቻ መሆኑን ዳግም የምናጸናበት መድረክ ነው። ምዕራፍ 2 የቲቪ 57 ዜናዎች አሁንም ይቀጥላሉ። ኢትዮጵያ ከህዝቦቿ ጋር እየመከረች ተግዳሮቶችን በመሻገር
ስኬቶችን ታስቀጥላለች ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። መንግስት ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸው ውይይቶች የሚነሱ ጉዳዮችን በማድመጥ ለዘላቂ ሰላም፣ ዲሞክራሲና ማህበረ ኢኮኖሚያዊ ልማት እንዲሁም ማህበረሰባዊ ተጠቃሚነት እንቅፋት የሆኑ ችግሮችና ስጋቶችን ለመለየት መልካም እድል መፍጠራቸውም እንዲሁ ተገልጿል። ሞላ አለማየሁ ዝርዝር አለው። ኢትዮጵያ ከህዝቦቿ ጋር እየመከረች ተግዳሮቶችን በመሻገር ስኬቶቿን ታስቀጥላለች። ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ ከተውጣጡ ከንግዱ ማህበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙሃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት አድርገዋል። ውይይቶቹ በየዘርፉ ያሉ ፍላጎቶችንና ተግዳሮቶችን ለክቡር ጠቅላይ ሚኒስትር ፊት ለፊት ለማቅረብ ዕድል የፈጠሩ ከዚህም አኳያ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አቅጣጫ የተሰጠባቸውና በረዥም ጊዜ የሚፈቱት ላይ ደግሞ ትልም የተቀመጠባቸው ሆነው በስኬት ተጠናቀዋል። ጠቅላይ ሚኒስትሩ ከንግዱ ማህበረሰብ ተወካዮች ጋር ባደረጉት ቆይታ የማህበረ ኢኮኖሚ ግንባታን የሚያፋጥኑ ተወዳዳሪነትና ምርታማነትን የሚጨምሩ እንዲሁም የሥራ ባህልን የሚያሳድጉ ተግባራትን ይበልጥ እንዲያጎለብቱና የሥራ ዕድል ፈጠራን እንዲያስፋፉ አበረታተዋል። የሀገራዊ ልማት ውጥኖችን በማሳካት ረገድ የንግዱ ማህበረሰብ ያለው ሚና ከፍተኛ በመሆኑ መንግሥት ለዘርፉ ምቹ የሆነ ሕጋዊና ነባራዊ ሁኔታ እንዲፈጠር የማስቻል ሚናውን በከፍተኛ ትኩረት ይሰራል። ከፖለቲካ ፓርቲ መሪዎች ጋር በተደረገው ውይይት ቀጣይነት ላለው የሰላምና ደህንነት፣ የዲሞክራሲ ስርዓት ግንባታና ጠንካራ ሀገራዊ አንድነት ሁሉን አቀፍ አስተዳደር ያለውን አስፈላጊነትን በማንሳት የፖለቲካ ፓርቲ መሪዎች ገንቢ ተሳትፎና የሰከነ የፖለቲካ እንቅስቃሴ እንዲያደርጉ አሳስበዋል። መንግሥት ከፖለቲካ ፓርቲዎች ጋር የሚያደርገው ቀጣይነት ያለው ምክክር የሚመነጨው ሐሳብ ያለው ሁሉ በሀገረ መንግሥት በማኅበረ ኢኮኖሚና ዲሞክራሲ ስርዓት ግንባታ ሂደት ንቁ ተዋናይ እንዲሆኑ የጀመረውን አካታች የዲሞክራሲ ስርዓት ግንባታ አጠናክሮ ለማስቀጠል ካለው ጽኑ እምነት ነው። ከመምህራንና ከጤና ባለሙያዎች ጋር ባደረጓቸው ምክክሮች ባለሙያዎቹ በሀገርና ትውልድ ግንባታ ሂደት ላበረከቱ ወሳኝ ሚና አመስግነው በዘርፎቹ የሚታዩ ችግሮችን ለማሻል መንግሥት ያለውን ቁርጠኝነት አረጋግጠዋል። አገራዊ ትልሞች የሚሳኩት የሰብአዊ አቅም ልማት ሥራዎች በተሳካ ሁኔታ ሲከናወኑና የዜጎች ሁለንተናዊ ጤንነት ሲጠበቅ በመሆኑ ዘርፎቹ ለሀገር ግንባታ ቁልፍ ሚናቸውን በበለጠ ሁኔታ እንዲወጡ በዘርፎቹ ያሉ ተግዳሮቶችን ደረጃ በደረጃ ለመፍታት መንግሥት ቁርጠኛ ነው። የኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት የኢትዮጵያን ባህላዊ ማንነትና እሴት በመቅረጽና ማኅበራዊ ትስስርን በማጎልበት እያደረጉ ያሉትን ጥረቶችን እንዲያጠናክሩ ጠይቀዋል። ኪነ ጥበብ ለሀገረ መንግሥት ግንባታና ለመልካም ማኅበራዊ እሴቶችን ነፃ የማይተካ ሚና ያለው በመሆኑ ኪናዊ ፈጠራን የሚያበረታታ ምህዳር እንዲጎለብት መንግሥት ተገቢውን ኃላፊነት ይወጣል። ከግልና የሕዝብ መገናኛ ብዙሃንና የሕዝብ ግንኙነት ተወካዮች ጋር በነበራቸው ምክክርም ነፃና ኃላፊነት የሚሰማው ሚዲያ ዲሞክራሲን ለማስፈን ያለውን ወሳኝ ሚና አጽንኦት ሰጥተው በዚህ ረገድ መንግሥት የሚጠበቅበትን ሚና እንደሚወጣ ቃል ገብተዋል። ኢትዮጵያዊ እሴትን የተላበሱ ብሔራዊ ጥቅምን እንደ መልህቅ የያዙና በሙያዊ ስነ ምግባር የታነጹ ሚዲያዎች እንዲበዙና ለሀገረ መንግሥት ግንባታ ምሰሶ ሆነው እንዲቆሙ መንግሥት አስፈላጊውን ድጋፍ እንደሚያደርግ ያረጋግጣል። በአጠቃላይ መንግሥት ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸው ውይይቶች የሚነሱ ጉዳዮችን በማድመጥ ለዘላቂ ሰላም፣ ዲሞክራሲና ማኅበራዊ ኢኮኖሚያዊ ልማት እንዲሁም ማኅበረሰባዊ ተጠቃሚነት እንቅፋት የሆኑ ችግሮችና ስጋቶችን ለመለየት መልካም ዕድል የፈጠሩ ነበሩ። ጠቅላይ ሚኒስትሩም መንግሥት ለሀገር ሁለንተናዊ ብልጽግና ያለውን ቁርጠኝነት በመግለጽ ከሁሉም የማኅበረሰብ ክፍሎች የተነሱ ጉዳዮች ወደ ዕቅድ ተቀይረው ደረጃ በደረጃ እንደሚፈቱ ያረጋገጡበት ነበር። በውይይት መድረኮቹ መግባባት የተደረሰባቸው ጉዳዮችና የተሰጡ አቅጣጫዎች ተፈጻሚነት እንዲኖራቸው ሁሉም የሚመለከታቸው አካላት የድርሻቸውን እንዲወጡ በዚህ አጋጣሚ መንግሥት ያሳስባል። ሀገራችንን ወደሚፈለገው ሁለንተናዊ ብልጽግና ለማሻገር ሁሉም የማህበረሰብ ክፍል የየራሱ ድርሻ እንዳለው መንግሥት ያምናል። ሀገራዊ ራዕያችን የሚሳካውም በሁሉም የህብረተሰብ ክፍሎች ጥረትና ትጋት ነው። በሀገሪቱ የሚታዩ ተግዳሮቶችም መፍትሄ የሚያገኙት፣ ስኬቶቻችንም የበለጠ የሚጎለምሱትና የኢትዮጵያ በጎ ገጽታ የሚጎላው ቀርቦ በመነጋገር በዓላማ ላይ በመግባባት እንዲሁም የሚያጋጥሙ ችግሮችን እየፈቱ በመሄድ ነው። ለዚህም መንግሥት ከህዝብ ጋር የሚያደርገውን ውይይት አጠናክሮ ይቀጥላል። የመንግሥት ኮሚኒኬሽን አገልግሎት ሰኔ 18 ቀን 2017 ዓ.ም።
የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ መንግስት የህዝብን ጥያቄ በየደረጃው ለመመለስ የሚያደርገውን ጥረት አጠናክሮ እንደሚቀጥል ገለጹ። ርዕሰ መስተዳድሩ በክልሉ አቦሬ ወረዳ ከ1 ቢሊዮን ብር በላይ በሆነ ወጪ የሚገነቡ የልማት ስራዎችንም አስጀምሯል። ቴዎድሮስ ታደሰ ዝርዝር አለው። በሶማሌ ክልል ፋፈን ዞን አበሬ ወረዳ የሽዲር አካባቢ ነዋሪዋ ሳዳ አብዲ ኤርሲ ከፊል አርሶ አደር ናቸው። ከብት ከማርባት ጎን ለጎን የእርሻ ስራን በማከናወን የሚተዳደሩት ሳዳ አብዲ የዝናብና የከርሰ ምድር ውሃን ለግብርና ስራቸው እንደሚጠቀሙ ተናግረዋል። አካባቢያቸው በሶላር የሚሰራ የጉድጓድ ውሃ ቢኖርም በቂ ምርት የሚሰጥ ባለመሆኑ መቸገራቸውን ነው ሳዳ አብዲ ገለጹት። እዚህ አካባቢ ያለው የውሃ ችግር በጣም ከፍተኛ ነው። ልጆቻችንን ትምህርት ቤት ስንሸኝ ንጹህ ልብስ ማልበስ ይቸግረናል። በየ4 ቀኑ ከጉድጓድ የምናገኘው ውሃ ለቤት ፍጆታና ለከብቶቻችን ለመጠቀም በቂ አይደለም። በአካባቢው የመጠጥ ውሃ ችግሩ በተለይ በበጋ ወራት እንደሚበረታ የተናገሩት ደግሞ ሌላኛው የአካባቢ ነዋሪ ሜረማ በሽር ናቸው። በሶላር ኃይል የሚሰራ የጉድጓድ ውሃ በአካባቢያችን ይገኛል። በሳምንት 2 ጊዜ ከዛ ጉድጓድ የምናገኘው ውሃ በቤተሰብ ከ3 ጀሪካን አይበልጥም። እሱም በበጋ ወራት ይጠፋል። አካባቢው የሚስተዋለውን የመጠጥ ውሃ ችግር ይቀርፋል የተባለ የመጠጥ ውሃ ፕሮጀክት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ አስጀምረዋል። ፕሮጀክቱ ከ1 ቢሊዮን ብር በላይ በሆነ ወጪ የሚገነባ ሲሆን ከ93 ሺህ በላይ የሚጠጉ የአካባቢው ነዋሪዎችን ተጠቃሚ የሚያደርግ ስለመሆኑ የክልሉ ውሃ ቢሮ ኃላፊ ኢንጂነር አህመድ ሚራድ ገልጸዋል። የአውባሪ የውሃ ፕሮጀክት በክልሉ ተግባራዊ የሚደረግ ትልቅ የውሃ ፕሮጀክት ነው። የፕሮጀክቱ ወጪ ከዩኒሴፍ በተገኘ ገንዘብ ድጋፍ የሚሸፈን ሲሆን ከ90 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ ነው። የውሃ ፕሮጀክቱ የክልሉ መንግስት የውሃ አቅርቦትን ሽፋን ለማሳደግ ተግባራዊ የሚያደርጋቸው ፕሮጀክቶች ናቸው። ይህንን ፕሮጀክት በ18 ወራት ጊዜ ውስጥ ለማጠናቀቅ አቅደን ስራ ጀምረናል። ፕሮጀክቱ ከ200 ሚሊዮን ብር በላይ በሚሆን ወጪ እንደሚገነባ የገለጹት የክልሉ ጤና ቢሮ ኃላፊ ዶክተር ሙሴ አህመድ በ18 ወራት ጊዜ ውስጥ አጠናቆ ለአገልግሎት ክፍት ለማድረግ ይሰራል ብለዋል። ይሄኛው ሆስፒታል በደረጃው በመጀመሪያ ደረጃ እስከመሆኑ መጠን እስከ 100 ሺህ የሚደርሱ ማህበረሰብ ለማገልገልና በአውበሬ ወረዳና በነዋሪዎች በዙሪያዎች የሚገኙ የሌሎች ወረዳዎች ነዋሪዎችን ለማገልገል የታሰበ ፕሮጀክት ነው። ከለውጡ ወዲህ ወደ 9 የሚደርሱ ሆስፒታሎች ግንባታው ተጠናቆ የሚያስፈልገውን የሕክምና ቁሳቁስ ተሞልቶላቸው ባለሙያ ተመድበው ስራ ጀምረዋል። ነባር ከነበሩት ሆስፒታሎች መሀል ደግሞ 6 ሆስፒታሎች የመስፋፊያ ፕሮጀክት ግንባታ ተሰርቶላቸው ከ6ቶቹ ውስጥ 5ቶቹ አልቀው የሚያስፈልጉት የሕክምና መሳሪያ ተሞልቶላቸው ባለሙያም ተመድቦ ወደ ስራ ገብተዋል። የአካባቢው ማህበረሰብ በተለያዩ የልማት ስራዎች ላይ በመሳተፍ የሰላምና የልማት ፈላጊ መሆኑን በተግባር ያረጋገጠ ነው ያሉት የክልሉ ርዕሰ መስተዳድር ሙስጠፋ መሐመድ በህብረተሰቡ ተሳትፎ በርካታ የልማት ስራዎችን ማከናወን መቻሉን ጠቅሰዋል። ከለውጡ ወዲህ በወረዳው በርካታ የልማት ፕሮጀክቶች ተከናውነዋል። የተጀመሩት የመጠጥና የሆስፒታል ግንባታ ፕሮጀክቶች የአካባቢው ማህበረሰብ ሲጠይቃቸው የቆዩ ጥያቄዎች ናቸው። ክልሉ ሰፊና ብዙ ህዝብ ቁጥር የሚገኝበት ከመሆኑ ጋር ተያይዞ የህዝቡ የልማት ፍላጎት በርካታ ነው። መንግስትም እነዚህን ጥያቄዎች በየደረጃው ለመመለስ የተለያዩ ጥረቶች እያደረገ ይገኛል። መንግስት የህብረተሰቡን የልማት ጥያቄ ለመመለስ የጀመረውን ስራ አጠናክሮ እንደሚቀጥልም ርዕሰ መስተዳደሩ አንስተዋል። የሀላላ ኬላ ኢኮቱሪዝም መዳረሻ ሪዞርት ታሪክን በመጠበቅ ዘመናዊ የግንባታ ጥበብ የታከለበት ግዙፍ የልማት አቅም መሆኑን የህዝብና የግል መገናኛ ብዙሃን ባለሙያዎች ተናገሩ። ከመላው ኢትዮጵያ የተውጣጡ የህዝብና የግል መገናኛ ብዙሃን ባለሙያዎች በመንግስት የተከናወኑና በመከናወን ላይ የሚገኙ የቱሪስት መዳረሻ ስፍራዎችን ጎብኝተዋል። ዘገባው የሪፖርተራችን ኤልሻዳይ ወንድማገኝ ነው። ወደ ውጭ ዘገባችን ስንሻገር ከ12 ቀናት ከባድ ግጭት በኋላ እስራኤልና ኢራን የተኩስ አቁም እንደሚያደርጉ ገለጹ። ኢራን ከአሜሪካ ጋር ያለውን አለመግባባት ዓለም አቀፍ ማዕቀፎችን መሰረት ባደረገ መልኩ ለመፍታት ዝግጁ መሆኗን አስታውቃለች። እንዲሁም የእስራኤል ጦር በበኩሉ ሁሉም የሀገሪቱ ክፍሎች ላይ የነበሩ ገደቦች መነሳታቸውን አስታውቋል። ተመልካቾቻችን ምዕራፍ 2 የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። አሁን ሰዓቱ የቢዝነስ ነው። የቢዝነስ መረጃዎቹን ሊያደርሰን ባልደረባችን አሚር ጌቱ
ስቱዲዮ ተገኝቷል። አሚር እንዴት አመሸ? እንደምን አመሸሽ አልጊ? ደህና። ምን እንጠብቅ ከምሽት ቢዝነስ? የተለያዩ ጉዳዮችን ይዘናል። በዋናነት የኢትዮጵያ ኢንቨስትመንት ሆልዲንግስ እና የአሜሪካ የፋይናንስ ትብብር ኩባንያ የ$200 ሚሊዮን ስምምነት መፈራረማቸውን የተመለከተ ዋና ዘገባ ይዘናል። ሌሎችም ተጨማሪ ጉዳዮች ይዘናል። መልካም፣ መቀጠል ትችላለን። እሺ